የእሷን ያለፈ ታሪክ ስትሰማ እኔ እንዳትሆኝ እባክሽ። አሁን ይሄ የራስ ወዳድነት አለቀሽ። ድሮ ፍርሃትና የራስ ወዳድነት ባይኖርሽ ኖሮ ይሄ ጉዳይ ድሮ ይፈታ ነበር እኮ። እውነቱን ደብቀሽ ይኸው እንደዚህ አይነት ጭንቅ ውስጥ ከተሽናል። ላይኩን አሁንም በእኔ እየፈረድክ ነው? እኔ እኮ የሁሉ ነገር እኮ ያደረኩት ለቤተሰብ ያስቤ ነው። አዎ እየፈረድኩ ነው። ምክንያቱም ምን ጊዜም እውነት ነፃ ያወጣል። አሁን እኔ እያልኩ ያለሁት ይልቅ አሁን ፋንቱ ስናገኛት ሌላ ጥፋትና መገፋፈት እንዳንፈጥር ጥንቃቄ ማድረግ ነው የሚያስፈልገን። እስኪ በቃ አሁን እንዳልከው ሙሉ ትኩረታችንን በሙሉ ወደ ሰርጉ እናድርግ። በስተመጨረሻም እንግዲህ የራስ ወዳድነትን ጥግ በወይዘሮ ዝናሽ ተመልክተናል ማለት ነው። በእርግጥ እሷ በጣም ስለምትወደው እንዲሁም ደግሞ ከልጇም በላይ ፍቅር ሰጥታ ስላሳደገችው ናሆምን በጣም ስለምትወደው እንዲሁም ደግሞ ፋንቱ ስትናገር የነበረው ንግግር ከኔ ወይ ከሷ ይምረጥ የምትለው ነገር አበሳጭቷት እንደነበረና አሁንም ደግሞ ይቅርታ ተጠያይቀዋል ማለት ነው። አሁን ላይ ግን ትልቁ ጉድ ማለት ነው ዳግም እንግዲህ አምራንን ወደዚህ ቤት ይዟት መጥቷል። እንግዲህ ከዚህ በፊት አምራንና ዳጊ አብረው ያው አድረዋል ማለት ነው። በአሁኑ ግን አምራን በጣም እውነት ለመናገር ራሷን በጣም የለወጠች ልጅ ማለት አምራን ነች። ነገር ግን ይህንን ነገር እናቱ ለይኩን ይረዳሉ ስንል ፈጽሞ አይረዱም። ስለዚህም አሁን ላይ እንግዲህ ዳግም በስተመጨረሻ ወደ ቤት ይዟት መጥቷል። እሷ ግን ምን እያለች ነበረ ለጓደኛዋ ማለት ነው ለጩና እኔ እውነቱን ለመናገር ወድጀዋለሁ፣ ነገር ግን እናቱ ዝናሽ እኔን የእሱ ሚስት እንደሆን የምትቀበለኝ አይመስለኝም ነበረ እያለች የነበረው። እናም እንግዲህ እንሂድ ሲላት የተስማማችው እሷም ስለወደደችው ነው። እናም ደግሞ እንግዲህ ወይዘሮ ዝናሽ በጣም ተበሳጭታ ተናዳ ከዚህ ቤት ውጪ እንደምትላት ጥርጥር የለውም። ምክንያቱም ከዚህ በፊትም ከእስር ቤት ስታስፈታት ወደ ቤተሰቦቹ ዞረሽ ላታይ ቤተሰቦቼን ዞረሽ ላታይ ነው ያለቻት። እውነት ለመናገር አሁን ላይ አምራን ተለውጣለች እንጂ በገንዘብ በሀብት በምን ቢሆን ዶክተሩ እኮ በጣም ብዙ ነገር ያለው ነው እና ለሀብት ብላ እንዳልቀረበቻቸው ግልጽ ነው። ለሀብት ብላ ቢሆን ኖሮ ወደ ዶክተሩ ፊቷን ታዞር ነበረ። ዶክተሩ ጋር ማለት በቃ እሱ ወዷታል፣ በጣም ያፈቀራት። በዛ ላይ ደግሞ እኔ የምሰራበት ሆስፒታል ለእኔ ረዳቱ ነሽኝ ስሪ እያለ እየለመናት ነው። ነገር ግን አልፈለገችም። ኢቭን እንኳን ዶክተሩ ጋር ሆና ያለ ዳጊ ሲደውል ምንድን ነው ያለችው? ቆይ አንተ የተወደድክ ስለመሰለ ነው እሱ ስልክ ያላነሳላት። በእርግጥ በጣም ተወጥሮ ስለነበረ ነው። ምክንያቱም ናሆም ታግቶ ከዛ ደግሞ አስባችሁታል ያገተው ደግሞ አባቱ መሆኑን ሲሰማ እንዴት አይነት ንዴት ውስጥ እንዴት አይነት በጣም ተናዷል። እና ግን መጀመሪያ ላይ ያላነሳላት በናሆም እገታ ተደናግጦ ስለነበረ ነው። እሷ ግን ቶሎ ብላ ቆይ ተወድጃለሁ ብለህ ነው ምናምን ያለችው ዶክተሩ ፊት ማለት ነው። እና ለገንዘብ ቢሆን ድሮ ናሆምን ያጠመደችው ለገንዘብ ነበር። አሁንም ቢሆን ለገንዘብ ቢሆን ኖሮ ፊቷን ወደ ዶክተሩ ታዞር ነበር። ነገር ግን አሁን ላይ የእውነትም የምር ፍቅር ነው የያዛት ከዳግም ማለት ነው። ዳግም እንደዛው ከሷ ከበድ ያለ ፍቅር እንደያዘው ግልጽ ነው ማለት ነው። ነገር ግን አሁን ላይ ዳግም አምራንን ወደ ቤት ይዞ የሚሄድበት ጊዜ ነው ወይ ስንል ፈጽሞ አልነበረም። ምክንያቱም ቤቱ ታምሷል በወይዘሮ ፋንቱ ማለት ነው። እንግዲህ ፋንቱ እናትነቷን ነግራው በዛ ላይ ደግሞ በቃ አልቅሳ ግን በጣም ይቅርታ ጠይቃ ምን ብላ ከቤት ወጥታለች። እናም እንግዲህ ዳጊም ተከታትሎ ለማየት ሄዷል። ራሱም ጉዳዩ ላይ ነበረበት። እናም ሄዶ ሲፈልጋት ሊያገኛት አልቻለም፣ አላገኛትም። እናም ማለት ኤሚን በጣም ነው ያዘነችው ሞር ማለት ነው። ምክንያቱም ለእኔ እኮ ከፈጣሪ በታች ህይወትን የዘራችልኝ ሴት ነች። እንዴት ነው አሁን እሷ ከቤት ወጥታ እኔ እዚህ ተረጋግቼ መቀመጥ የምችለው? ግን ምን አይነት ጨካኝ ሴት ነኝ እያለች ራሷን እየወቀሰች ትገኛለች ማለት ነው። ያ ብቻ አይደለም፣ እንዲሁም ደግሞ ናሆምም ደግሞ እንደ እናቴን አይቻት አግኝቻት በደንብ እንኳን ሳላወራት በደንብ እንኳን እንዴ እሷ እኮ ቢያንስ እኔ ፊት ባልሰጣት እኔ ብቆጣ ምን ብልም ግን እያቀፈችኝ ጠረኔን እያገኘች ነበረ። እኔ እናትነቷን ሳላጣጥመው እንዴት ጥላይ ትሄዳለች ብሎ ድጋሚ ወቀሳውን ወደ እናቱም ያደረገ ይመስላል፣ ወደ ራሱም ያደረገ ይመስላል ማለት ነው። ዞሮ ዞሮ አሁን ላይ ዳጊ በጣም ነው ያዘነው በአባቱ። አባቱ ጥሩ ስራ አልሰራም፣ ናሆምን አሳግቶ ነበረ። አሁን ላይ ግን አቶ ለይኩንና ወይዘሮ ዝናሽ ክስ ይመሰርቱበታል ወይስ አይመሰርቱበትም የሚለውን ስንመለከት እንግዲህ
እነሱም ከብዙ ነገር ነው የወጡት። ነገር ግን አሁን ደግሞ ክስ ካልመሰረቱበት ሌላም ቀን ይሄን ነገር ላለማድረጉ ምንም አይነት ማለት በቃ እንትን የላቸውም። ስለዚህ ግዴታ ያው አሁንም በድጋሚ በቃ በእኔ ላይ ክስ ሊመሰረትብኝ ነው፣ ሌላ ክስ፣ ከዚህ በኋላማ የሞት ፍርድ ነው፣ ሌላ ምንም ሊፈታኝ አይችልም እያለ እያዘነ ይገኛል ማለት ነው አቶ ሰበቶ። በነገራችን ላይ አቶ ሰበቶ ያጠፋው መጀመሪያውኑ ከዛ ልጅ ጋር ማለትም ከሸጠቦ ጋራ ያው ያን ነገር ማሰቡ ነው ማለት በቃ ብር ጠይቋል። አቶ ለይኩን የለውም ከሌለው ደግሞ እንዲሰጠው ቀስ አድርጎ መለመን ነበረበት ከዚህ እስር ቤት እንዲወጣ እንጂ አሁን ጭራሽ ነገሮች ሁላ ምስቅልቅላቸው ነው የወጣው ማለት ነው። በነገራችን ላይ እና አቶ ለይኩን ቤት ድርብርብ ነው የሚለው ችግሮች ሲፈጠሩ። አሁን ተለቆ ደግሞ ደስ ብሏቸው ሳይጨርሱ እንግዲህ ፋንቱ እውነቱን ተናገረች። ይሄ እውነት መነገር ያለበት ነው። ይሄ እውነት መሆን ያለበት ነው። ሁላ ዘግይታለች ማለት ነው። እውነት ለመናገር ዘግይታለች። ያው ማለት በቃ እንድትናገር ስላልፈቀዱላት እና አምራንና ዳጊ ግን በጣም ተፋቅረዋል። እነሱ ግን ማለት ፍቅራቸው ቢቀጥል ባይቀጥል ማለት እስኪ እናንተ ምን ትላላችሁ? እኔ ግን ዶክተሩ በጣም ነው የሚያሳዝነኝ። ዶክተሩ ጋውና ቢሆን መቼም ፍቅር እንግዲህ ተመርጦ አይፈቀርም እንጂ ዶክተሩ በጣም ሰው ያስፈልገዋል። በጣም የሚያጽናናው ሰው፣ የሚያረጋጋው ሰው። በእርግጥ ዳጊም የተጎዳ ልጅ ነው። በኑሐሚን ፍቅር ተጎድቷል። አሁን ላይ ደግሞ ኑሐሚንና ናሆም ሊጋቡ ነው። ስለዚህ እሱም የራሱ የሆነ ህይወት ያስፈልገዋል። ቢሆንም ግን ደግሞ በዚህ ሰዓት አሁን እነሱ ተጨንቀው ባሉበት ሰዓት አምራንን ይዞ መምጣቱ ማለት የሚደገፍ አይመስለኝም። ምክንያቱም አምራን የዚህ ቤት በጣም መሰሪ ነበረች። ያው መለወጧን ማንም አየላትም። እርግጥ ነው ኤርሚያስ እንኳን ተለውጧል። ኤርሚያስ የሴቶችን ገንዘብ ሴቶች ገላቸውን የሸጡትን ገንዘብ እንኳን ሲቀበል የነበረ በእርግጥ ነግሯታን ለኤሚንም ይሄ ገንዘብ መኪናውን ሽጦ ለናሆም እገታ ማስፈቻ መኪናውን ሽጦ ባንክ ያለውን አካውንቱ ላይ ያለችውን ብር ምናምን ነገር አድርጎ እንግዲህ ለአቶ ለይኩን ሰጥቷቸው ነበር። አቶ ለይኩን ግን ፈጽሞ አልቀበልህም፣ ባይሆን ልትገዛ ያስብከውን ነገር ግዛ፣ ከጎደለ እሞላልሃለሁ ነው ያሉት ማለት ነው። በጣም ነው ደስ የሚለው እና እስከዚህ ድረስ መለወጡ ጥግ ድረስ ተለውጧል። አምራንም ቢሆን በደንብ ተለውጣለች። አሁን ላይ እኮ አይደለም ለራሷ አልፋ ተርፋ ጩናን እየመከረች ነው። ጩናን እንድትመለስ መመለስ አለብሽ፣ ምግብ ማብሰል የምትችይ ከሆነ ደግሞ ዶክተሩ አብሳይ ይፈልጋል ምናምን እያለች ስትል እንደውም ጩና ምን ብላታለች? እንዴ አንቺ ቀስ በይ እንጂ አረጋጊው እንጂ እንዴ ለራስሽም አልፈሽ እኮ አሁን ላይ ለእኛንም አጣደፍሽን ምናምን እያለቻት ነውና መለወጧ በእጅጉ በጣም ደስ ይላል። ነገር ግን አቶ ለይኩን እንዲሁም ደግሞ ወይዘሮ ዝናሽ ከዛ ስታስፈታት ከእስር ቤት ያኔ በእነሱ ያው ማለት ባደረገችው ባጠፋችው ጥፋት ታስራ እያለ እንግዲህ ዞረሽ ወደ ቤተሰቤ ላታይ ቤተሰቤ ጥግ ላትደርሽ ብላ ነው እንግዲህ ያስፈታቻት ማለት ነው። ካስፈታቻትም በኋላ ይህን ማስጠንቀቂያ ነግራታለች። ነገር ግን አሁን እሷም ወደ ህይወታቸው መጥታለች። ስለዚህ በዚህ ደስተኛ ይሆናሉ ብዬ አላስብም። እውነት ነው ዳጊ ጥሩ ህይወት ያስፈልገዋል። እውነት ነው ዳጊ የትናንቱን ነገሩን መርሳት አለበት። ማለትም ያው በተለይ ደግሞ መርሳት ያለበት ትልቁ ነገር ምንድነው? ኑሐሚንን ከአእምሮው ከጭንቅላቱ ማውጣት አለበት፣ መርሳት አለበት። ቢሆንም ግን ደግሞ አሁን እነሱ የሚቀበሉት አይነት ሰው ማለት ከአምራን ውጪ ከአምራን ሌላ የሆነች ሴት ብትሆን በደስታ ይቀበሉት ነበር። አሁን ላይ ግን እያመጣው አምራንን ነው ማለት ነው። እና እንግዲህ በጣም ከባድ ሊሆንበት ይችላል ብዬ አስባለሁ። ናሆምና እናቱ በነገራችን ላይ በጣም ነው ያሳዘኑኝ። ማለት ወይዘሮ ፋንቱ በጣም ነው ያለቀሰችው፣ በጣም ነው ያዘነችው። ምክንያቱም ልጇን የምትወደውን ልጇን እንዴት ሆና እንዳጣችው ሁላ ግልጽ ነው። ማስረጃዋንም የሕክምና ማስረጃዋን አሳይታለች። አቶ ለይኩን እውነት ጎን ነው የቆሙት። አዎ ይሄ ማስረጃ ምንም አይነት ስህተት የለበትም። ፋንቱ ያለችው ነገር ልክ ነው። ፋንቱ የተናገረችው ነገር ልክ ነው። የያዘችው መረጃም ትክክል ነው። ታማ እንደነበረ መኪና አደጋ እንደደረሰባት የሚያረጋግጥ ነው። በዛ ላይ ፀጉሯንም ገልጣ አሳይታቸዋለች። ቁስሉን ለምጡን ማለት ነው። በእርግጥ ብዙ አመት ስለሆነው ለምጥ ነው። ለምጡን አሳይታለች። ብዙ ነገር ማስረጃና መረጃ አምጥታለች። ነገር ግን ያው ትንሽ ወይዘሮ ዝናሽ የራስ ወዳድነት ባህሪ ያለባት ማለት በቃ ናሆም የኔና የኔ ልጅ ነው ብላ ነው የምታስበው። ያ እኮ እውነት መቼም ትመነመናለች እንጂ አትበጠስም። አቶ ለይኩንም ያለው ነገር አንቺ እኮ ራስ ወዳድ ስለሆንሽ ነው ዝኑ
እንጂ ቀድሞውንም መፈታት ያለበት ነገር ነበረ። በዛ ላይ ደግሞ ልጁን ልታመሰግኙ ይገባል። ይህን ያክል ዘመን እናቴን ሳይል እንዴ! ማንም ቢሆን ልጅ እናቴ ይላል። በቃ ያሳደገና የወለደ ይለያያል። ያሳደገ አዎ ደረቅ ጡቴን አጥብቼ ምናምን ብላለች። በጣም ጥሩ አድርጋለች ትባረክ። ግን ደግሞ የወለደች እናቱ ማንነቱን ማወቅ ግድ ይለዋል። እና እንግዲህ እሱ አልጠየቅም። የሆነ ሰዓት እንደውም ኑሐሚንን አውርቷል ከኑሐሚን ጋር አፍ አውጥቶ ግን እነሱን አልጠየቃቸውም። ምክንያቱም እነሱን እንዳይጠይቅ እነሱም ደግሞ ተንኮለኛ፣ ክፋተኛ እንደዚህ እያሉ ነው ሲያወሩ የነበረው ስለሷ። ለምን አላዩም? ምን እንደገጠማት አላዩም? ምን እንደደረሰባት አላዩም? እሷ ግን ስቃይና መከራ ተፈራርቆባት ነው። አስባችሁታል? ልጇን ቤት ቁጭ አድርጋ ነው እንግዲህ እየሮጠች ስትሄድ መኪና መንገድ ላይ መኪና ልታመልጥ ወይ ልትጠፋ አይደለም፣ ለእሱ ምግብ ልታመጣ ስትሄድ መኪና ገጫት ማለት ነው። ከዛ በኋላ እንግዲህ አደጋ ደረሰባት። በጣም ነው የምታሳዝነው። አሁንም ደግሞ ልጄ ገና ሳርቅህ እኮ እናፈቀኝ እያለች ነው። እሱ ደግሞ እናቴ መቼም የእናት ልብ አያስችለውም፣ ድጋሚ መጥታ ታየኝ ይሆናል እያለ በተስፋ ይገኛል ማለት ነው። እንግዲህ ዳግምና ኤሚን ደግሞ ፈልገን ማግኘት አለብን እያሉ ነው። እንግዲህ እሷ ግን ማልገኝበት ቦታ ነው የሚሄደው እያለች ነው። እና ቢያገኛት ጥሩ ነው ብዬ አስባለሁ። እኔ እስኪ እናንተስ ምን ትላላችሁ? ወዶች ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ኑሐሚን ድራማ እጅግ ተወዳጅና አስተማሪ ድራማ ነው። እውነት ለመናገር ብዙ ሰዎች እንደዚህ አይነት ላይፍ የሚያሳልፉ አሉ። ማለት ልክ እንደ እሷ አደጋ እንኳን ባይደርስባቸው በችግር በተለያየ ምክንያት መቼም የሀገራችን ኑሮ በጣም ከባድ ነው ውዶችዬ። ለማንኛውም እስኪ ላይክ፣ ሰብስክራይብ፣ ሼር አድርጉ። መልካምነት ለራስ ነው መልሶ ይከፍላል። የኔ ውዶች በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ። ለምታበረታቱኝ፣ ሀሳብ አስተያየት ለምትጽፉ፣ ኮሜንት ለምታደርጉልኝ፣ ላይክ ሰብስክራይብ ለምታደርጉኝ በእውነት ከልብ አመሰግናችኋለሁ። እንግዲህ ሁላችሁም ላይክ ብታደርጉና ሰብስክራይብ ብታደርጉ ያው ለእኔ ይጠቅመኛል ማለት ነው የኔ ውዶች። እና ለማዘዝ አይደለም ለማስታወስ ያክል ነው። ወዳችኋለሁ። ባይ ባይ ተወዳጆች።